ላይ ጋም ወይ የተቆጣሽ ስለመሰለኝ እኮ ነው። በገዛ ጥጋቡ እምቢ ብሎ ሄዶ ሲቆጨው መጣ። ይቅርታ የኔ እናት ወደ ታሪካችን እና ከዛ ያንን ጡቴን እያፈረጥኩ እየደፋሁ ምናምን እንግዲህ ገና 40 ቀን እንኳን አልሞላኝም። የቀን ስራ ገቦ እዛ የትምህርት ቤት መጡ ማለት ነው እኛ ሰፈር አካባቢ። ከዛ እዛ እየሰራሁኝ 25 ብር ነበር መሰለኝ የዛኔ በቀን የእውነት አላስታውስም። ከዛ እሱን እየሰራው ምናምን ክርስትናዬን አስነሳው ማለት ነው። ክርስትና ሳይነሳማ ልጅ አይቀርም ብዬ ክርስትናዬን አስነሳው። እናቴ በቃ ኦሬዲ እናቴ ማጥባት ጀመረች ልጁን። እናቴ ጦት አይፈሳትም ነበር። እናቴ የመጨረሻይቱ ልጅ ልታቆም ትንሽ ጊዜ ቀርቷት ነበር። አንድ 3 ዓመት ምናምን ይሆናታል። እና እናቴ አመድ በጥብጣ ጠጣች አብዬ ጦት እንዲወርድላት እግዚአብሔርን አመድ በጥብጣ ጌሾ ደግሞ ጨቅጭቃ ጌሾ እርጥቡን ጌሾ ወቅጣ እሱንም ጠጣች ምናምን ወረደላት ጦቷ። በዚያው እናቴ በዚህ አጋጣሚ በጣም ባለውለታዬ ናት። ወይ ታሪኩን ልጨርሰውና እናንተ ትፈርዳላችሁ። ብዙ ስለሆነ ታሪኩ ማለት ነው። ከዛ እናቴ ማጥባት ጀመረች። በቃ እኔ ስራዬን በቃ መስራት ጀመርኩኝ። ያገኘሁትን ስራ ሰራለሁ አብዬ። ከዛ በቀበሌ 10 ሰው ተገምግመን የደሃ ደሃ ተብለን መረዳት ጀመርን። ምንድነው 10 በግ ተሰጠን። ከዛ 10 በግ ስልጠና ወስደን 10 በግ ተሰጠን። ያንን በግዥ ስመጣ አባቴ ይሸጣል አለ። መሸጥ ደግሞ አይቻልም። ሲሰጠን ልናረባ ነው የተሰጠን። ጎበዝ ሰራተኞች ተብለን የደሃ ደሃ ሆነው ግን ያላቸው አጣው ኑሯቸው መስራት የሚችሉ ስለሌላቸው ነው እንጂ ተብለን ማለት ነው። እኔን ደግሞ አገሩ ያቀኛል። በቃ ሰው ያየኛ እንዴት እንደምለፋ ምናምን ነገርና እሷ እንትን ማለት አለባት ተባለ። ያን 10 በግ ተሰጠኝ በቀበሌ ሰልጠኝ። ከዛ ያ በግ ሲመጣ እዚህ በጣም ይቅርታ ማለት ለስሙ ታዩ እዚህ ጋር ባልገልጸው ጥሩ ነው። የሃይማኖት ጉዳይ ስለሆነ በሃይማኖት እየሰደቡ እንደዚህ ሊያደርጉሽ ነው እንደዚህ ሊያደርጓት ነው ይሄን የሰጧት ምናምን እያሉ እኔን በጣም ሰው መስደብ ጀመረ ያገሩ ሰው። ከዛን አባቴ እሸጣለሁ አለ። ከዛ የሚከታተለን ቀበሌ ማለት እዛው የቀበሌው እንትኑ ይከታተልናል ምናምን ነገር። ከዛ ከሸጥከው ለነሱ ነው የምናገረው አልኩት አባቴ። እዛ እናቴም ደግሞ የኔን ንብረት ሽጠ ጨርሰማ የልጅን ንብረትማ አትሸጥም፣ ይሄንን ንብረት ያመጣው ይሄ ሕፃን ልጅ ነው የሱን እድል ነው እንደዚህ ያመጣልን፣ ስለዚህ አይሸጥም አለችው። እንግራማ በጓንም ልጇንም ይዛ እቤቴ ትወጣልኛል አባቴ። ከዛ በዚህ ምክንያት በጣም ተጣሉ እናቴ ጋር እሸጣለሁ ብሎ ማለት ነው። ከዛም በኋላ በጣም ተጣሉ። ብር ነው የምትፈልገው ብዬ እኔ እዛ የቀን ስራ ምሰራለው። እናቴ በጣም ቡና ነበራትና ቡናውን ወፎቹ እየበሉት መሬት የሚረግፋል መሬቱ ላይ የሚረግፈው እና እሷ የለየለዩን ነው እንጂ የምትለቅመው እታች የሚረግፈውን አትለቅመው። ብዙ ስለሆነ መልቀም አትችልም። የእናቴ እናት ናት። ከዛም በኋላ እሱን እየለቀምኩኝ እኔ ሰዓት ሲኖረኝ ወይ ከስራ ተመልሼ ስመጣ ወይ ጧት እሱን ካፈሩ ጋር የተደባለቀውን እሱን ለቅምና አጠበውና ሰጠውና እሱን እሸጣለሁ ምናምን ነገር እያልኩኝ እያጠራቀምኩ ሰጠዋለሁ። በብር የሚወደኝ እየመሰለኝ ማለት ነው። በዛው ወይ ለኔ ብቻ አይደለም ለሁሉም ልጆቹ ነው እንደዚህ ጸባዩ ነው። ከዛም በኋላ እንደዛ እያረኩኝ ስሰጠው ምንም ሊረካኝ አልቻለም። የሆነ በግ ነበር ሕፃን ሆኖ የመጣ በግ ነበር። እሱ አደገና ወንድ ነው በጣም እንትን አለ። ሙክት የሚባል አለ ተሞከተ እንትን አለና ከዛም በኋላ በጣም ወፈረ። እሱን ካልሸጥኩት ማዳበሪያ የሚገዛበት ምናምን አለ። አትሸጠውም ብዬኔም እናቴም እምቢ አለች። ከዛ በሱ ምክንያት በጣም ተጣላና እንዲያውም አንቺ የኔ ልጅ አይደለሽም ምናምን ብሎ በቃ በጣም ኃይለኛ ቃል ምናምን ነገር ተናገረኝ። እናቴ ጋር ሊለያዩ ምናምን ሲደርሱ እንዲያውም እናንተ ከምትለያዩ እኔ እወጣለሁ አሁንም አልኩኝ። ልጅን ይዤ እወጣለሁ ምናምን ብዬ ልጅን ይዤ በጉንም እንደምትፈልጉ አድርጉትኝ ችግር የለውም አልሁና ልጅን ይዤ ስጠፋ እናቴ ያዘችኝ ማለት ነው። በሰው እንትን ብላ ያዙልኝ ምናምን ብላ እንትን ብላ ያዘችኝ መንገድ ላይ። ከዛም በኋላ ልጁን ተቀበለችኝና አንቺ ሂጂ እኔ ልጁን አሳድገዋለሁ አለች። አንቺ ሂጂና ስሪ እኔ ልጁን እኔ አሳድገዋለሁ።
ይሄ ባለውለታዬ ነው፣ አባቱ ባለውለታዬ ነው፣ ስለዚህ ያሳድግለታለሁ ምናምን አለችና እናቴ ወሰደችው ሕፃኑን ማለት ነው። ከዛ እኔ ተመለስኩኝና እንደዛ ከሆነ አልኩኝና አስፈቀድኩና በቀበሌ ሁለት በግ ሸጥኩኝ ለስራ መጀመሪያ። ሁለት በግ ሸጥኩኝና ሻይ ቤት ጀመርኩኝ። ቆንጆ ሻይ ቤት ጀመርኩኝ። አብዬ እግዚአብሔርን አረቄ እያመጣው እሸጣለሁ፣ አምባሻ ጋግራለሁ፣ ዳቦ እየተረከብኩኝ እሸጣለሁ፣ ጠላ ጠምቃለሁ። ማርያምን በጣም ጎበዝ ሆንኩኝ። በቃ ቤቱ ሙልት ጠላ ከጠመቅኩኝ እንግዲህ የዛኔ እኮ ስንት ዓመቴ ነው? የዛኔ 15 ዓመቴ ነው ወይ 16 ዓመቴ ነው አላስታውስም። ግን የእውነት የምጠምቀው ጠላ በጣም በቃ ምን ልበልሽ ወዲያውኑ ነበር የሚያልቅልኝ። ከሰዓት በኋላ ጠላ የለም በቃ እኔ ቤት። ከዛ እንደዛ እያደረኩኝ ብዙ ብር መያዝ ጀመርኩኝ፣ እቁብ መጣል ጀመርኩ ምናምን ነገር። ከዛ በጣም ተቸገሩና እናቴና አባቴ አሁንም በቃ ሁሌም እንደታጣሉ ነው። መጡና ብር ስጭን ምናምን አለኝ አባቴ። አልሰጥም አልኩት። አንተ እኛን አትወድንም፣ ስለዚህ እኔ ለራሴ መቋቋም ነው የምፈልገው፣ ልሰጥህ አልችልም፣ አልሰጥህም አልኩት። ከዛም በኋላ እሷ እናቴን ሄድና ተጣላት። ልጅሽ ናት የማትሰጠኝ ከሆነ ይሄ ትዳር ያበቃለታል፣ ልጇንም እዛው የምትወስድበት ወስዳ ትጣል ምናምን ብሎ እናቴን ኃይለኛ ቃል ተናገራት። ከዛም በኋላ እናቴ አያቴን እህቶቿን ምናምን የእህቷን ልጅ ምናምን ይዛ መጣችና ሽማግሌ ጠየቀችኝ። አንቺ ብር አለሽ ስጭኝ፣ አንደኛ ልጁን ባመጣብሽ ልጁን ይዘሽ መስራት አትችይም ምናምን አለችኝ። እሰራለሁኝ ስለዚህ ልጄን አምጡ አልኩኝ። ልጄን አምጡ፣ እኔ ልጄን መስራት እችላለሁ፣ ችግር የለም ለኔና ለልጄ ምንም አያቅተኝም ብዬ እናቴን እንትን ስላትኝ በቃ በግድ አስገደደችኝና የዛኔ 1400 ብር ይመስለኛል ተቀበለችኝ። የቀበርኩት ብር ነበር፣ መሬት ላይ ነበር የምቀብረው የዛኔ ባንክ ምናምን አላውቅም። ከዛም በኋላ ያንን የቀበርኩትን አወጣውኝና ሰጠኋቸው። ከዛ ያንን ከወሰዱ በኋላ እየሸረሞጠች ነው ያመጣቸው ምናምን አላለም አባቴ። የሸርሙጣ ገንዘብ መጦ በረከት የለው። አብዬ ካንቺ ነጥለኝ እንኳን ወንድ ልጅ ቀና ብዬ ላይ ማለት ነው። በዛን ሰዓት እግዚአብሔር ውስጤ በጣም ተጎድቷን። በቃ ምን ልበልሽ እግሬና እግሬ እየተጋጨ ነበር የሚሄደውና ይሄ ቁርጭምጭምትና ቁርጭምጭምቴ ደም ይፈስ ነበር የሚጋጨው ማለት ነው። በጣም ከመክሳት ያንጻ እንኳን ወንድ። ከዛም በኋላ እንዳለ መወራት ጀመረ። ሰው ወሽሟት ነው ዛሬ እንትናን አደረ ከሷ ጋር ዛሬ እንትናን አደረ ምናምን እየተባለ በጣም ወራት ጀመረ። ስሚ በጣም ምን ልበልሽ ቆሽሽ አለ። በጣም አስጠለኝ ነን የራሱ እመቤቴ ምስክሬ ናትኝ። እኔ እንኳን ወንድ አልኩሽ እንኳን እኔ ጋር ወንድ ላይ ትንሽ እንኳን በቃ እጅል ይዙኝ ከሞከሩ ሂድና ውጣ ነው የምለው። እኔ ጠላይን እንኳን አልሸጥም ነው የምለው። ለምን አይደፋም ነው የምለው። እግዚአብሔርን አርፈው ጠላቸውን ጠጥተው ነው የሚያውቁ እንደምኮሳተርባቸው ስለሚያውቁ። ግን ስሜ በጣም አስጠላ። በቃ እንደዚህ እያደረገች ነው እንጂ እሷ ከየት አምጥተው ነው። በቃ በጣም ብዙ ብር ያስኩኝ እውነት ለመናገር እቁብ ጥላለሁ ምናምን ነገር። እናቴ ስትመጣ እንደፈለገች እሰጣታለሁ። ከዛም በኋላ አንዷን እህቴን አመጣሁትና እህቴ እኔ ጋር መኖር ጀመረች። እሷ እየተማረች እኔንም ታግዘኛለች ምናምን ነገር። ከዛ እንደዛ ስሜ በቃ በጣም ሲያስጠላ በቃ እንዲሁም እዚህ በኋላ ምን አለ ትችላቸው በእድ ምናምን አልኩኝና ለምን ወደ አዲስ አበባ አልሄድም አልኩኝ። የእናቴ አንድ ወንድሟ አዲስ አበባ አለ የካቲት 12 የሚባል ሆስፒታል ነው የሚሰራ። በዛ ሰዓት ነርስ ነበር፣ አሁን ዶክተር ሆኗል። ከዛም በኋላ ከሱ ጋር መጣው ቀየን እንዳለ ዝም እየዘው እንትን አልኩትና ብር የሚታፈስ ነበር የመሰለኝ በይዘው አዲስ አበባ እንትን ብዬ ከዛም በኋላ ባህር ዳር ከተማ ውስጥ ገብቼ ሆቴል ምናምን ከፍቼ ነበር ለሰራ ያሰብኩት። ከዛም በኋላ እንደዛ የሆነው መቼ መሰለሽ 2026 አካባቢ ነው። 2026 ላይ ወደ አዲስ አበባ ሄድኩኝ። ከዛን አዲስ አበባ ሄጄ ሰው ቤት ገባሁ። ነገሮቹ እንደጠበቅኳቸው አልሆኑም። ያ ብር የሚታፈስ የነበረኝ ነገር ምናምን እኔ ቤት የነቀውን ዘግቼው ነው የመጣሁት ምናምን ነገር። ከዛም በኋላ ምንም እንደጠበቅኳቸው ስላልሆኑልኝ ወደ ሰው ቤት ገባሁኝ። እሱ ተያዥ ሆኖ አጎቴን አስገበኝ። ሰው ቤት 2 አሮይቶች ቤት ገባሁ። እግዚአብሔር ይመስገን በቃ ምን ልበልሽ ወደዱኝ። 350 ብር ቀጠሩኝ። የዛኔ በወር 350 ብር ሰው ቤት። ከዛ ልብሳቸውን አጥባ አሮይት ናት፣ ስኳር በሽተኛ ናት። በጣም ነበር መንከባከባት። በቃ እንደ ልጅ ያዘችኝ። ልጅ ይላትም እንደ ልጅ ያዘችኝ። እኔም ደስ አለኝ። ወዲያውኑ በ2 ወር ከ3 ወር በኋላ ይሁን 400 ብር አረጉልኝ። ደስ አለኝ።
ያችን 400 ብር ልካለሁ። ከዛ በምልከው ብር ይጣላሉ እናትና አባቴ። እንግዲህ አስቢ። ከዛም በኋላ እናቴን የቤቱን ክራይ ክፈይና እቃውን አውጪኝ አልኳትኝ። እቃውን አወጣች። ያንን ትቼው የመጣሁትን እቃ ምናምን ወሰደች። እነሱ ጋር አደረጉት። ከዛ እኔን በምልከው ብር ይጣላሉ። የልጃችን ብር ነው ይላል አባቴ። እኔ ለእናቴ ነው የምልከው ለልጄ። ከዛ ለኔ ማካፈል አለብሽ፣ ስለዚህ አካፊኝ ይላታል። በጣም ይጣላሉ። ከዛ እኔ 1 አመት ሳልቆይ ተለያዩ መልሰው። በቃ ይለያዩ አልኩኝም ራሱ ይለያዩ በቃ ምናምን አልኩኝ። እህቴ ቆንጆ ትዳር ያዘች፣ እግዚአብሔር ይመስገን። የገጠር ትዳርም ቢሆንም አሪፍ ትዳር ነበረ። አሁን የ4 ልጆች እናት ናት። ግን አሁን የሷ ታሪክ ደግሞ ሌላ ሆኗል። እሱም መጨረሻ ላይ እንትን እለዋለሁኝ። ከዛም በኋላ እኔ እዛ ሰው ቤት እየሰራሁኝ በቃ ጠንካራ ጎበዝ ሆንኩ። የማታ ትምህርት መማር ጀመርኩኝ። ለምን እዛ አሮይቷ ቤት እየሰራሁ 1 አመት እንደሰራሁኝ ጉረቤት ነበረች፣ የቀበሌ ቤት ነበር የሚኖሩ። አንቺ እኮ ጎበዝ ሰራተኛ ነሽ፣ ስለዚህ ብትወጪ እኮ 700 800 ብር መቀጠር ትችያለሽ ምናምን ብላ መከረች። የምወዳትን አሮይቷን ማርያምን እያለቀሰች ነው የሸኘችኝ። ለህር ነው አገሬ ብዬ እምቢ ብያት ወጣሁኝ ለብር ብዬ። በጣም ነው የሚቆጨኝ። በይዘው እኔ ባገኛት ይቅርታ ብላት በጣም ደስ ይለኛል። አሁን ላይ ማለት ለገንዘብ ብለሽ ሰው መለወጥ ጥሩ አይደለም። ከዛም በኋላ እያለቀሰች እኔም እያለቀስኩኝ ነው እንትን ያልኳት። ግን እግዚአብሔር ይመስገን ሄድኩኝ። እዛ እንዳለችውም 800 ብር ተቀጠርኩኝ። የልጆች ቤት ነው፣ ምግብ እሰራለሁ። በቃ የእንትን እንደዚህ ሌላ መኮሮኒ እንደዚህ እንትን ባልችልም ግን እነዚህ ወጣወጦች በደንብ ነው የምሰራው። ምስሬ በጣም ይጥማት ነበር፣ ምስር ወጥ ተወድ ነበረ እያለች 1000 ብር አደረገችልኝ። እኔም የማታ ትምህርቴን መማር ጀመርኩ። የማታን እየተማርኩኝ የሰው ቤት መስራት ጀመርኩ። ከዛ ልክ የማታው ትምህርት ሲበቃኝ ምን ያደርግልኛል ምናምን አልኩና እስከ 6 ተማርኩኝ የማታ ትምህርት። ከዛ ሸፍ መማር ጀመርኩ። ትልቅ ባለሀብት ቤት ገባሁ። እንደዛ እያልኩኝ ግን የፈረንጅ መጽሐፍ ገዛሁኝና የምግብ መጽሐፍ ገዛውና የምግብ መጽሐፍ አነብ ነበር። ጆርዳናን ታውቂያታለሽ? ጆርዳን የምትባለውን ኢቢኤስ ላይ እሷን በጣም እከታተል ነበር። እሷን ምግብ እያየው ሰራ ነበር ምናምን። በቃ በጣም ትልቅ ባለስልጣን፣ አሁን እዚህ ላይ ብናገር ታውቁታላችሁ ባለስልጣን ሰውየውን ራሱ። እሱ አትናገር ያስፈልጋል። የፈረንጅ አበሻ ምግብ ተብዬ በቃ እስከ 4000 ብር ምናምን መቀጠር ጀመርኩ። እግዚአብሔር ይመስገን በጣም ነበር የምሰራው ምናምን። ከዛ ሼፍ ተማርኩኝ። እንደዛ እየሰራሁኝ ቤት ሰራው፣ ቦታ ገዛው፣ ቤት ሰራው። እናቴን በቃ የተሻለ ህይወት ማኖር ጀመርኩኝ። ለሷም ቤት ሳር ቤት ነበር የሚያፈስ፣ የሳር ቤት ነበረ፣ ጎጆ ቤት ቆርቆሮ ሰራውላት። ለራሴ ቦታ ገዛው። 56 ዚንጎ የሚባል ቆንጆ አድርጌ ሰራውት። እግዚአብሔር ይመስገን ያን እየሰራው ማለት ነው። እስከዛ ድረስ 4 አመት ሆኖኛል። አዲስ አበባ አልሄድኩም። ሂጅም ልጄን አላየሁትም። እናቴም ነይና ይን እያለች ታለቅሳለች። ከዛ ሼፌን ተምሬ ከጨረስኩ በኋላ እመጣለሁ አልኳት። ቤቴ ካለቀ ሼፌን ከተማርኩ በኋላ እመጣለሁ አልኳት። ከዛ ውጭ ግን አልመጣም። እስከዛን ሰዓት ምንም ወንድ አላቅም። በቃ ከዛ ከልጅ አባቴ ውጭ ምንም ወንድ ጋር ተጀናጅኝም አላቅም፣ አውርቼም አላቅም። የእውነት ሰው እንኳን ለመደወል ኮል ሚላክ ታውቂያለሽ? ኮል ሚላክ ነበር የምልከው ለእናቴ። እሁድ ብቻ ነበር የምደውልላት 5 ብር እየሞላው እሁድ ስለማይቆጥር ማለት ነው። ከዛ እንደዛ እያደረኩኝ ነው። በቃ እግዚአብሔር ይመስገን የሸፌን ወረቀቴን ያስኩኝ። ከዛም በኋላ በ4 አመቴ ሄድኩኝ ክፍለ ሀገር ሄድኩኝ ወደ ቤተሰቦቼ ላይ። በቃ ከውጭ ሀገር እንደመጣ ሰው ሁኜ ሻንጤን በደንብ ጭኜ ምናምን ብዙ ነገር በቃ ለቤተሰቦቼ፣ ለአክስቶቼ ልጆች፣ ለአጎቶቼ ልጆች ምናምን በቃ እኔ ተቀይሬ ፀጉሬን ሁሉ ተሰፍቼ ምናምን ዊክ ተሰፍቼ ምን ልበልሽ በቃ በጣም አምሮብኝ ነው የሄድኩት። ከዛ መንገድ ላይ ግን ስሄድ የጦስ ደሮ የሆነ ወንድ አጋጠመኝ። ወደ ፍቅር ውስጥ ልገባ ነው እንግዲህ እዚህ ጋር ማለት ነው። እና ለአዲስ አመት ነበር የምሄደው። መኪና ጠፍቶ ለባህር ዳር በደላላን ምናምን ነው ያገኘሁት እና ሌሊት የሚጓዝ መኪና ነው። ከዛ እሱ ልጁ የሹፌሩ ጓደኛ ነው። ከዛ እኔ ከሩቅ ነው፣ እሱ ለካ ከመጀመሪያ ገና እየተከታተለኝ ነበር። አጎቴ ነው የሚያሳፍረኝ ነርሱ ያልኩሽ ማለት ነው። ከዛ እሱ ለካ እቃውን የሚጭነው ምናምን እሱ ነበር እኮ ምናምን ነው የሚለኝ። እኔ ግን አላስተውስም። እኔ ወንዶችን ምናምን እንደዚህ ማየት በጭራሽ እንትን አይለኝም። ከዛም በኋላ ነጭ ሱሪ ነው የለበስኩት፣ ከላይ ሱፍ ኮት ነው የለበስኩት። ሰቲው የሰጠችኝ ነው። ሰው ቤት በመሰራበት ጊዜ በቃ ምርጥ ልብስ ይሰጡኝ ነበር። ሀብታም ነው የምመስለው፣ ዲያስፖራ ነው የምመስለው እንጂ ጭራሽ የሰው ቤት ሰራተኛ አልመስልም። ግን እኔ እየገዛሁት አይደለም፣ ልብሱን እየሰጡኝ ነው።
ከዛ ሌሊት ላይ ነው እንደዚህ ሲመጣ አብዬ እግዚአብሔርን ይሄን ታሪክ ባይዘወይ የሆነ ጊዜ ገብቼ ሞክሬልሽ ነው የወጣሁት ኔትወርክ አቋርጦኝ ከሩብ እንደዚህ ኩፍያ እስካይኑ ድረስ አድርጎን ጥርሱ ብቻ ነው የሚታየው አብዬ ጥርሱ ፈገግ ሲል በቃ ልቤ ትርትር ነው ያለው በቃ ልቤ ስንጥቅ ምን ልበልሽ በረዶ ታውቂያለሽ ንጣቱ እና ምንድን እንደተመኘው ታውቂያለሽ ለኔም አልተመኘውትም በቃ ልቤ የሆነ ደንግጧን ግን ምንድን ያልኩት ወይ አንተን ያገባች የታደለች የሚል በውስጤ አድሯል ለኔ ግን ለኔ ቢሆን የሚል አልተመኘው ወይ አንተን ያገባች የታደለች የሚል ስሜት ውስጤ ላይ ያደረና ለካሱ እኔን እየተከታተለኝ ነው ከዛ ሌሊት ነው ኑረዱና ራት ብሉ ምናምን ሲባል እኔ አልወርድም አልኩኝ ዳቦ ቆሎ ምናምን ይዤ ነበር እሱን ነው መበላስል እየተመላለሰ ካልበላሽ ይለኛል ይሄ ልጅ ምን አስቦ ነው ምናምን ብዬ ለራሴ አላሰብኩትም ማርያምን እኔ ምክንያቱም ማግባት ማፍቀር ምናምን እንትን አይደለም እኔ አላስብ ከዛ በቃ በጣም እየተመላለስን ስለኝ እኔ አልበላም አልኩት ከዛ አምባሻ ምናምን ይዞልኝ መጣ እሱን በለውና ከኔ ጎን የነበረው ሰውዬ መንገድ ላይ ወረደ ግማሽ መንገድ ነበር የሚቀረው እሱ መጥቶ ተቀመጠ እሱ እኮ እንደረዳት ሆኖ ነበር ሊሄድ የነበረ የሹፌሩ ጓደኛ ስለነበር በቃ እኔ ከፍላለሁ አለና እዛው ወንበሩ ላይ መጥቶ ተቀመጠ ከዛ አብዬ 5 ደቂቃ ተጠብቁኛላችሁ በጣም ይቅርታ ምን ተፈጠረ ደግሞ አሁንም ልጆቹ መጡ አይደለም ልጅቱ ተኛችና እኔ ፎቅ ነኝ ስለዚህ ምን ትሰሪያለሽ ስለምትለኝ ልውረድና ታች ላውራችሁ ደረጃ እስከምወርድ ብቻ ነው በጣም እንጠብቅሻለን እሺ ማለት ወይ ድርድር ያለ ነጭ በረዶ በጥርሱ ምን ያደርጋል ወንድ ልጅ ማለት ጥርስ ልባችሁ ስርቅ የሚያደርገው ቁመት ደረቱ ቁመቱ ከለሩ ጺሙ ጥርሱ የምትሉት ማለት በጥርሱ ነው እንደሚያኖርሽ በጺሙ ነው እንደሚያኖርሽ በጣም ሞኝ እኮ ናችሁ ውጪው ውበቱን አይታችሁ ወይኔ ባሌ በሆነ ወይኔ እሱን ያገባች ታድላ የምትሉ አብረሽ አንድ ቤት የምትኖሪው ከባህሪው ጋር ነው አንደኛ ሁለተኛ ደግሞ በቃ ባህሪው አንደኛ ወሳኝ ባህሪው ሁለተኛ ያክብርሽ ይውደድሽ ምንም ቢመስል አንቺን ከተንከባከበሽ ካስደሰተሽ ለምን ሻንቅላ አይመስልም እንጀሩ ለምን አይመስልም አንቺን እንደ ንግስት አንቀባረው ካኖረሽ ደስተኛ ካረገሽ ግን እናንተ ሴቶች መልክ ነው የምትወዱት መልክ ነው የምታዩት መልቻለሁ አብዬ እሺ ማሪ ማሪ ጀምሪ አይሰማም አዎ አይ ቲንክ ኢንተርኔት ያለው አሁን ይሰማል ኦኬ ከዛ በቃ ያ እንደዛ እንትኑ ጥርሱ አስደነገጠኝ ከኔ ጎን መጥቶ ተቀመጠ እከፍላለሁ ብሎ ጓደኛውን ከዛ እኔ ጎን ተቀምጧል እና የዛኔ ታች ስልክ ይዣለሁ ሰቲው የናት ከዱባይ ያመጣችልኝ ባይዘወይ የዛኔ ስጦታ ነው የሰጠችኝ እና ታች ስልክ የዛኔ በጣም ብርቅ ነበር ማርያምን እና እኔ ታች ስልክ ይዤ በቃ እንትን ነበር ምለው ምናምን ነገር ፊልም እያየው ምናምን እሱ ታች ስልክ አያውቅም ኦኬ ከዛ እንደዚህ እያየሁ እያለ ሌሊት ስለሆነ እንቅልፍ ሽልብልብ አደረገኝ ከዛ ላይ ስልኬን ወሰደ ልጁ ማለት ነው ስልኬን ወሰደ ከዛ እኔ ኦሬዲ ባህር ዳር ደረስኩኝ ባህር ዳር ደርሼ በቃ እኔ ላግዝሽ ምናምን አለና እግዚአብሔር ንቃሽ ብዙ ነው ሌባ ይሰርቅሻን እኮ ምናምን አለና መልካም ሰው መስሎ ብዙ ነገር አገዘኝ ምናምን እኔ ስልኬን እንደወሰደ ግን አላውቅም እሱም አልጠየቀኝም እኔም ምንም አላልኩትም ከዛ ቤተሰብ ጋር ሄድኩኝ ቤተሰብ ጋር ሄጄ ስልክሽ ማለት ቁጥርሽን የወሰደው ቁጥሬን ካንቺ ስልክ ወደ እሱ ደውሎ ኦኬ ከዛ ቁጥሬን ወስዷን ከዛ እኔ ደግሞ ምንም እንደወሰደ አላውቅም ምናምን ከዛ ባትሪ ዘጋ ከሆነ ቀን በኋላ ባትሪ ዘጋ ስልኬ እሱ ለካ እኔን እንትን እያለ ነው እየደወለ አጥቶኛል ከዛ ከስንት ቀን በኋላ ነው ወደ አዲስ አበባ ልመለስ እየጠበቁኝ አይደል አሰሪዎች ልመለስ እንትን ስል ስከፍተው ባህር ዳር ቻርጀር አድርጌ ምናምን ስከፍተው እሱ ይደውላል ከዛ ማልበል ምናምን ስል እንደዚህ ባለ ሁለት አጥረሻለሽ ማለት ነው እንዴ ምናምን ብሎ እንደውም ተቆጣኝ ምናምን ነገር
ከዛም በኋላ ባህር ዳር ነኝ አለኝ። እሱ የማርቆስ ልጅ ነው። ከማርቆስ ባህር ዳር መጣ። ባህር ዳር ነኝ አለኝ። ግን አውቆ ነው የመጣው ሁሉ አይመስለኝም። በኋላ ነው እሺ በቃ ካልኩት በኋላ ነው የመጣው። ካላገኘው ሻይ ካልጋበዝኩሽ አለ። እንዲህ ስልኬን ወሰድክ ምናምን ስለው በቃ አንቺ ሳይሽ ምሰጭ አይነት አትመስይኝም። ስለዚህ ወሰድኩት። እንቅልፍ እንትን ባለሽ ሰዓት ነው የወሰድኩት ምናምን ይቅርታ ምናምን አለኝ። እሺ አልኩትኝ። ከዛም በኋላ ካልመጣሁ አለኝ። እኔ እኮ ለህር ነው ኦሬዲ ነገ ለህር ነው ወደ አዲስ አበባ ምናምን ስለው አረ ካልመጣሁ አለኝ። ከዛም በኋላ እሺ አልኩት። ለምን ካልመጣሁ ሳይሆን መጥቻለሁ እንገናኝ ነው ያለኝ። እዛ ግን ቆይቷን ለ4-5 ሰዓት ቆይቶ ነው የመጣው። እኔ ካክስቴ ቤት ነኝ ያለሁትኝ። እዛች አክስቴ ቤት የእናቴ ቤት መጀመሪያ እንጀራ እንትን ስባልበት የነበረው ማለት ነው። እሷ ጋር ነው ያረፍኩትኝ። እሷ ጋር ነኝ ምናምን። ከዛ ከሆነ ሰዓት በኋላ መጣሁ አለኝ። ከ4-5 ሰዓት በኋላ ከዛ ተገናኘን። ከጓደኛው ጋር ነው የመጣው። ተገናኘን፣ ሻይ ቡና አልን ምናምን ነገር። ከዛም በኋላ የት እንደር ምናምን አላሉ። እዛ አልጋ ይዘን እንደር ምናምን ማለት ጀመሩ። እንዴ ወይ ምናምን አልኩኝና በጣም ተቆጣሁኝ። እኔ በጣም ተቆጣሁና ከዛም በኋላ እና እንግዳ እንደዚህ ተተሽልተጂ ነው እንዴ ምናምን አንቺን ብለን መጠን ከዛ ድረስ ምናምን አሉ። አሬ የራሳችሁ ጉዳይ ነው ያልኩት። ማርያም የራሳችሁ ጉዳይ ምናምን አልኩትኝና ከዛም በኋላ እኔ ወደ አክስቴ ቤት ሄድኩኝ። እነሱም አልጋ ይዘው ይሄዱ አላቅም። አኮረፈኝና ለአንድ ሳምንት ዘጋኝ። እኔም አልደወልኩለትም ምናምን ነገር። ወደ አዲስ አበባ ተመልሼ ወደ ስራ የገባው። ከዛ ሼፍ ተምሬኝ አይደለ ሼፍ ተምሬ ያለው ልወጣ ነው አልኳቸው። ወጥቼ ሆቴል ላይ መስራት ፈልጋለሁ አልኩኝ። አላሙዲ ይመጣ ነበር በይዘው ይዛኔ በቃ ይደግፈኝ ብር ይሰጠኝ ነበር ምናምን። ብር አለኝ እግዚአብሔር ይመስገን። ከዛ እንትን ታውቂያለሽ ላዛኛ በጣም ይጥም ነበርና ላዛኛ ያሰሩኝና ጓደኞቿ ፕሮግራም ሲሆን ላዛኛ ያሰሩኝና ብር ይሰጡኛል ምናምን ነገር። ከዛ እዚሁኛ እንደግፍሻለን እዚሁኛ ጋር ሆነሽ ስሪ አለችኝ ሰጥወይቱ። እዛ እኔ ደግሞ ቤት ተከራይቼ መውጣት ፈለኩ። የራሴ በቃ ሆቴል ላይ መስራት ፈለኩ። 2 ቦታ ምናምን መስራት ፈለኩኝ። እዛ እሺ ትንሽ ጊዜ ሰጪኝ አለችኝ። ቢያንስ 1 አመት እንኳን ታገሽን፣ በጣም እንግዳ ይበዛን ባለስልጣን ቤት ነው ብዬሻለሁ። ከዛ እሺ አልኳትኝ። ጥሩ ሰው ናት እግዚአብሔር ይመስገን። ማለት እነሱም ጥሩ ናቸው። ከዛ እንደዛ እያልኩኝ መስራት ጀመርኩኝ። 1 አመት ከሞላኝ በኋላ እሱ ለምን መልሶ ደወለልኝ። በቃ ይቅርታ ምናምን አናደሽኝ እኮ ነው ምናምን አለኝ። አብዬ ስናወራ እኔ እስከ 1 አመት ድረስ ፍቅር ውስጥ አልገባውም። ከዛም በኋላ ግን እሱ በጣም ፍቅር ይዞት ነበር መሰለኝ። ሱቅ ስላክ ሮጦ መጥቶ አይዞኝ ብቻ ነበር የሚመለሰው። በጣም እናወራለን። ከዛም በኋላ የመጣ ያየኛል። ምንም እንትን ሌላው ግንኙነት ውስጥ ምናምን አልገባንም። ግን ይመጣና አይንሽን ብቻ አይቼው ልመለስ ይለኛል። ይመጣና አይቶኝ ሰላም ብየው ሻይ ቡና ማንልም ሱቅ ለወጣ ነውልና ህጅ አገኘውና ይመለሳል። እዛ እንደዛ ያልን 1 አመት ቆየን። ከዛም በኋላ ከሆነ ጊዜ ላይ እንደዚህ ሁኜ የመኪና አደጋ ደርሶብኝ ምናምን ብዙ ታሪኮችን ማውራት ጀመረ። ኦሬዲ እኔ ፍቅር ውስጥ ገባው። ከዛም በኋላ አዲስ አበባ መጥቼ እንደዚህ እንትን አለብኝ ፋይል አለብኝ ተከስሼ መኪና ተገልብጦብኝ እንትን ቅጥቅጥ ነበረኝና እነሱ ሰው ሞቶብኝ ከዛ በዋስ ነው የወጣሁት ከእስር ቤት። አሁን በህግ እየተፈለኩ ነው፣ ከተያዝኩት ታሰራለሁ ምናምን እያለ ማውራት ጀመረ እኔ ፍቅር ውስጥ ስገባ። ከዛም በኋላ ኦኬ ና አልኩትኝና የቤት ክራይ ተከራይቶ 300 ብር ተከራይቶ ጓደኛው ነው የሚነግረኝ 300 ብር ተከራይቶ 1500 ብር ነው እያለ 1500 ብር ይቀበለኛል። ለቤተሰብ እልካለሁ። እዚህ ጋር ቤተሰቦችን አላቋረጥኩም መላክ፣ ግን ለኔም ደግሞ ቆጥባለሁ። እንደዛ እያደረገ የምግቡን እኔ ነኝ የምችለው። ቀን ይተኛና ማታ ነው የሚወጣው እንደ ወንጀለኛ። ከዛም በኋላ አንተ ለምንድን ነው እንደዚህ የምታደርገው ምናምን እለዋለሁ። እኔ በዛን ሰዓት በጣም ጎበዝ ሆኛለሁ፣ የቤተ ክርስቲያን ሰው ሆኛለሁ። በዛን ሰዓት ያልነገርኩሽ በመሃል የሰንበት ትምህርት ቤት እማራለሁ። በቃ በጣም የቤተ ክርስቲያን ሰው ሆኛለሁ። ስጋው ደግሞ መቀበል ጀምሬያለሁ፣ ምናምን መቁረብ ጀምሬያለሁ። በቃ በቁርባን ነው ማገባ ምናምን ብዬ የሰንበት ትምህርት ቤት ስትማሪ ወደ ቤተ ክርስቲያን ስትቀርቢ ስጋው ደግሞ መቀበል ነው የምትጓጂው። በቃ የቤተ ክርስቲያን ሰው ሆነሽ መቀጠል ነው የምትጓጂው። ከኋላ ምን ይመጣን ብለሽ የምታስቢው ነገር የለም። እና ከዛም በኋላ በቃ ጸሎት አድርግ ምናምን እልና የንስሐ አባቴን አገናኘዋለሁ እንዲመክሩት ምናምን። ከዛም በኋላ ግን የንስሐ አባቴ ምንም አይሉኝም፣ ግን ደግሞ በቃ ደስተኛ አይደሉም። እኔ ግን ኦሬዲ ፍቅር ውስጥ ገብቻለሁ።
ከዛ እንደዛ እያልኩኝ ብር ይቀበለኛል። ማታ ቀን የተኛና ማታ ነው የሚወጣው። ለእጁን እሰጠዋለሁኝ። ከዛ የሆነ ነገር ተፈጠረ ይለኛል። የሆነ ነገር በቃ ብቻ ሰበብ ነው የሚያበዛው። ስጭኝ አይለኝም። ማርያም ደግሞ እንካስለው እምቢ ይለኛል አውቆ እምቢ ይለኝና ከዛም በኋላ እሺ በቃ ምናምን እልና ከዛ እኔም ግን አስገድጄ እሰጠዋለሁ። ወይ ሰጥቼለ ወርውሬለ ተወጣለሁ ወይ ምናምን ነገር ምናምን ደግሞ በጣም ከባሰብኝ ደግሞ እሺ በቃ ምናምን ካልኩት በኋላ እንደገና ተመልሶ ወይ እማ ያ ብር ይኖርሻል ምናምን ይለኛል። እማ ነው የሚለኝ። እማ ያቺ ብር ትኖርሻለሽ ምናምን ይለኛል። ከዛም በኋላ አረ ችግር የለውም ምንም አይከፈኝም ችግር የለም ምናምን እለውና እሰጠዋለሁ። በቃ ያለኝን እስከምጨርስ ድረስ እሰጠዋለሁኝ። እንደዛ እያልን ከዛም በኋላ በቃ ካልተጋባን ምናምን አለኝ። ግን ማለት እረፍት ስትወጪና የተከራየሽለት አንቺ ያው የቤት ኪራይ የምትከፊበት ቤት ስትሄጂ ግንኙነት አታደርጉ? አናረግም። እኔ ቆራቢ ነኝ። ኦኬ። እና አላስደርሰው ከአጠገቤም አላስደርሰው። እሺ ጎበዝ። ከዛም በኋላ እንጋባ ሽማግሌ ካላከውኝና ካልተጋባን ብሎ ግግም አለብኝ። ከዛ አንተ ስራ የለህም አሁን ምንድን ልታረግ ነው ምናምን ስለው ታክሲ እየፈለኩ ነው አለኝ። የሰው ታክሲ እየፈለኩ ነው። ከዛም በኋላ ይዤ እነዳለሁ ምናምን አለኝ። ከዛም በኋላ እንዴት አድርገ ምናምን ስለው ከዛ ወይ ባጃጅ ነገር ምናምን እገዛለሁ ምናምን አለ። ከዛ እንዴት ከየት አመጣ ስለው 60,000 ብር አለኝ በሱ ቁብ ገባበትና ከዛም በኋላ ቀድሜ እገዛውና ቁቡን ብራዘር ይገዛልኛል። ቁቡን ቀድሞ የደረሰውን ሰው መግዛት ማለት ነው። ከዛ እንደዛ አድርጌ እገዛለሁ ባጃጅን እገዛለሁ ምናምን አለ። ከዛ ነው እንደዛ ነው እሺ በቃ ምናምን አልኩት። እሺ ሽማግሌ ላካልኩት አስተዋውቂኝ አለኝ። የሱ ቤተሰቦች አስተዋውቆኛል ግን በመሃል ሄደናል ሁለቴ ምናምን ሄደናል። ከዛም በኋላ ያንቺን ቤተሰቦች ካላስተዋወቅሽኝ አለኝ። ወሰድኩት አስተዋወቅኩት ቤተሰቦችን። ከዛ በቃ ሽማግሌ እልካለሁ ምናምን አለ። ኦኬ ምናምን ተባብለን እዛ በመሃል በቃ እንደዛ ከሆነ ለምን በቃ እኔ ብር እሰጥሃለሁ አልኩት። እኔ ብር እሰጥሃለሁ በቃ ትሰራለህ ምናምን አልኩት። ከዛ በመሃል እቁቡ ወጣ። የሱ እቁብ ወጣ። እቁቡን በይዘው በመሃል ሳልነግርሽ እቁቡን እኔ እምጥልለታለሁ። እቁብ ገብቷን ብዬሽ ያ 60,000 ብር ገብቷን ግን 60,000 ብር የለውም አውቆ ነው እኔ እንደዛ ያለኝ። እቁቡን እስከሚገባ ነው እቁብ እጥልለታለሁ 1500 ነው በወር የሚጥለው እጥልለታለሁ ምናምን። ከዛ እቁቡ ወጣ 180,000 ብር ወጣለት። ከዛም በኋላ እሱን ወጣለትኝ እኔም ደግሞ ጨመርኩበትና ባጃጅ አትበያ። እቁቡ እኮ አንቺ ነው። እሱ ስራ ከሌለው ተኝቶ የሚሆን ከሆነ የሚበላው ባንቺ ብር ከሆነ የቤት ኪራይ የሚከፈለው ባንቺ ብር ከሆነ እቁቡ የሱ አይባልም። ግን ያው በሱ ስም ነው። በሱ ስም ግቡት እንጂ አንቺ ነው። አዎ የሱ በሱ ስም ነው። እሱ ነው የሚጥለው። ወንድሙ ነው ሲጀመር የሚጥልለት እኔ አይደለሁም። አዲስ አበባም አይደለም እዛው ሀገሩ ማርቆስ ነው የሚጣልለት። ወንድሙ የሚጥልለት እኮ አንቺ ብር ነው። አንቺ ብሩን እየላክሽ አዎ ከዛም በኋላ እንደዛ ቁብ ወጣለትና እንትን ተብሎ የሽማግሌው ቀን ተቀጠረ። ባጃጁን ገዛ ምናምን ነገር። ከዛ ሽማግሌውን ሳይልክ ቀረ። ከዛ ደወልኩኝ ለምንድን ነው ቤተሰብ እንደዚህ እየጠበቅኩት ምናምን ብዬ እንትን ስል ከዛ በዚህ በመሃል ደግሞ ይሄን ሳልነገር እናቴ በጣም ተቃውሞ አበዛችብኝ። ላገባ ነው ስላት እርዳታዬ ሊቆምባት ሆነ። በጣም ተቃውሞ አበዛችብኝ። ከዛ እኔ ያገባለሁ እዚህ በኋላ እኔ ለእናንተ 5 አመት ወደ 6 አመት ሆነኝ። ይሄን ያክል እንግዲህ በቃችኋን እናንተ አትቀየሩም። እኔ ሁሌ ብር ልካለሁ። ዝም ብለሽ ነው የምታባከኘው አንቺ። ለምንድን ነው አንድ ነገር የማታደርጉት? በጎችን ሁሉ ሽጠሽ ጨረሽ። ከፍት ገዛላታለሁ በመሃል ትሸጣለች። ከፍት ገዛላታለሁ በመሃል ትሸጣለች። በቃ እኔ እንድትቋቋም እፈልጋለሁ። ገብቶሻን? ከኔ እንዳትጠብቅ ግን ይሸጡታን ያበላሹታን ምናምን። ወንድሞችም ይማራሉ እህቶችም አሉ። ወንድሞች የኔ ታናናሾች አሉ። ከዛ ታናሽም ሰው ቤት ትሰራ ነበረ። ወጣችና ከናቴ ጋር መሆን ጀመረች። እኔ ብር ስለምልክ በቃ ሰው ቤት የነበሩት ወንድሞች ወጡ እንዳለና እናቴ ጋር ሆነው መማር ጀመሩ ማለት ነው። ከዛም በኋላ በቃ ተቃውሞ አበዛች። ግን ሳትወድ በግዷ በቃ እምቢ ስላልኳት ብቻ አሻለች። ከዛ ሽማግሌ ሊላክ የነበረውን ቀረ ልጁ ቀጥሮ ምንድነው ምናምን ብዬ ስደውል እናቱ አረ ልጅ የት እንዳላናቅ ምናምን አላለችም። ከዛ አቡዬ ጠላትሽ እልም ብሎ ይጥፋ እልም ብሎ ጠፋ። ለ2 አመት ጥፍት አለ። በጣም ልቤ ተሰበረ።
ኦልሬዲ ባጃጁ ተገዝቷል። ባጃጁ ተገዛ ምን ይፈልግ? አዎ ማርያም የሚገዛ ነበር። አዎ እግዚአብሔር ባጃጁ እስክትገዢ። አዎ ማርያም እልም ብሎ ጠፋ። አዎ እልም ብሎ ጠፋ። ከዛም በኋላ ከ2 ዓመት በኋላ እኔም ጓደኛን አላስኩም። አሁንም ጓደኛን አላስኩም። እዛው በቃ እንትን እያልኩኝ ነው። ሸፉንም አልሰራውም። በቃ የሰው ቤት ይሻለኛል። ተከራይቼ መስራት ከጀመርኩ እበላሻለሁ። በቃ ጓደኛ ሊኖረኝ ይችላል ወይ ደግሞ ይጠጣሉ እንደዚህ ይላሉ ምናምን ስለሚባል በቃ እፈራለሁኝ። ወጦ ህይወትን መጀመር እፈራለሁ። በቃ ብደፈርስ እኔ አሁን ቆራቢ ነኝ። ብደፈርስ ሰው የለኝ ምናምን እልና እፈራለሁ። ከዛም በኋላ በዛው ዝም ብዬ በሰው ቤት መስራት ጀመርኩ። 6000 ብር ይከፈለኛል። ግን በሰው ቤትም ሆኜ በፈረንጅ ባበሻ ወጥ ቤት ብቻ ነው የምገባው። በጣም ነው የምሰራው። የፈረንጅ ምግቦች የሚባሉ እነዚህ ላዛኛ፣ ፓስታ ፍርኖ ምናምን በቃ ምንም የሚቀረኝ የለም። መንዲ ምናምን እቤት ነው የምሰራቸው እንዳለ። እንደዚህ ፈጣየር ነገሮችን ሁሉ ሰራለሁ። ከዛ እንደዛ እየሰራው እንትን ገዳም ሄድኩኝ። ከ2 ዓመት በኋላ የዓመቱ ገብርኤል ነበረ። ተሳስ ገብርኤል ወንቅሸት የሚባል ገብርኤል ሄድኩኝና ከዛ አስቀድሼ ወጥቼ ታቦቱ ገብቶ ሲጨርስ ስልክ ተደወለልኝ። ስልክ ሲደወል ማን ነው ደግሞ ማላቀው ስልክ ምናምን ብዬ ሳነሰው እሱ ነው። ከዛ እማኔ እኮ ነኝ ምንሽ ነው ምናምን እኔ በቃ ስልክሽ የማይሰራም እኔም እኮ ብዙ ነገር ደርሶብኝ ምናምን በቃ ብዙ ኮተቶችን ማውራት ጀመረ ምናምን ነገር። እዛ የዛኔ በቃ ፈጣሪ አይደለም የሚያጫውተኝ። በቃ የቤተ ክርስቲያን ሰው ሆኛለሁ ምናምን የይቅርታ በቃ ይቅርባይ በቃ መሆን ምናምን ነው የሚያጫውተኝ። ገብቶሻና ይቅር ካላልኩኝ ታዲያ ምኑን ነው ሃይማኖተኛ የሆንኩት የሚል ነገር ያጫውተኝ ነበር። ከዛ አረ ችግር የለም እሺ በቃ እኔ ይቅርልሃለሁ ምናምን አልኩትኝ። ከዛም በኋላ ያንን ተጠቀመብኝ። በቃ በእንትኔ ተጠቀመኝ፣ በሃይማኖቴ ተጠቀመ። አንቺ ሃይማኖተኛ ነሽ እና ይቅርበል ነው የሚለው ምናምን የሚለውን ነገር። ከዛ ኦኬ ይቅርታ አርጌልሃለሁ አልኩት። ይቅርታን አረኩለት። ከዛ የት ነሽ ምናምን ሲለኝ እንደዚህ ወንቅሸት ገብርኤል ምናምን ስለው ታድለሽ አንቺ እኮ እድለኛ ነሽ ምናምን ብሎ በቃ ብዙ ነገር ማውራት ጀመረ። እዛ እሺ በቃ እናታገኘኝም ምናምን በቃ ቢያንስ እንደ እህትና እንደ ወንድም እንኳን አታገኘኝም። በቃ በጣም ነው የሚያወራው። በቃ ድምጹ ልስልስ ያለ ነው ምናምን ነገር። ከዛም በኋላ አረ ችግር የለም አገኛለሁ አልኩት። አዲስ አበባ መጣሁ፣ አገኘሁት። አዲስ አበባ መጣሁኝ፣ አገኘሁትኝ። ከዛም በኋላ አግኝቼው በቃ ማውራት ጀመርን ድጋሚ። በቃ ይቅር በይኝ አለኝ። እክስሻለሁ በቃ ይቅርታ አድርግልኝ አለኝ። ከዛ እሺ አልኩትኝ፣ ይቅርታን አደረኩለት ምናምን። ከዛ በቃ ንስሐ መግባት እፈልጋለሁ ምናምን አለኝ። እሺ አልኩት እና የንስሐ አባቴን አገናኘሁት። ንስሐ ገባ ምናምን ነገር። ከዛ የንስሐ አባቴም ገፋፉና ለምን አትጋቡ ምናምን አሉ። ከዛ እሺ አልኩኝና ልንጋባ እንትናል። በመሃል ኮሮና ገባ። ኮሮና ገባና ቤተክርስቲያን ሁሉ ተዘጉና መዘጋት ሳይሆን የዛኔ ማስቀደስ ምናምን አይቻልም ነበረ። ከዛ እንዴት ይሆና ምናምን ሲባል እኔም ማቃት ቤተክርስቲያን አለች ወጣ ብላ ከአዲስ አበባ ምናምን አሉኝ አባታችን። እሺ አልኩኝ። በቃ ያቅማችንን ትንሽ ነገር ደገስን። ሰው መምጣት ምናምን ስለማይችል ኮሮና ስለነበረ ሰውና ሰው በጣም በቃ እንትኑ ላይ ነበር፣ ከባዱ ላይ። ከዛም በኋላ እሺ ብለን ያቅማችን የተወሰነ ጓደኞቻችን ሰባስበን ደገስንና ተጋባን። ራሴ ቀለበቱ ምናምን እኔ ብር ነበርኝ ቀለበቱ ምናምን የገዛሁትም አሁን ደገስሽ አንቺ። እሱ ምንም አላወጣም ከኪሱ። አው ደግ አውጧን ለቃ ምናምን እያለ የተወሰነ ብር ይሰጠኝ ነበር። 1000 2000 ምናምን ይሰጠኝ ነበር። ግን እደን ከፍያ አልጨረስኩም እኮ ቁቡን ምናምን አለኝ። የቁቡ ገና የሚቀር ነበር አይደል የሚጣል ወደፊት። እሱም አለ ሌላ ምዳ እንደዚህ ባጃጁ ተጋጭቶ የዛሬ 2 ዓመት አዎ አላለቀም አለኝ። ግን አልቋን አውቆ ነው። ኦኬ እሱ ከዛ እኔ ያውቁኝ በታሪኩ ሂደት እንደርሰበት። እሺ ደግሰሽ አገባሽ። ከዛም በኋላ ያቆምነው ደግሰሽ በቁርባን አገባሽ። አዎ ቀለበቴን ምናምን ራሴ ገዛሁኝ ሁሉን ነገር። ከዛ ተጋብተን እየኖርን እህቴ እዛ እንትን ዳቦና ሻይ እየጋገርኩ እያለ የነበረች ያመጣዋት እህቴ ያልኩሽ እሷን እህቴን ከክፍለ ሀገር አመጣዋትኝና ከዛ ተስራ ምናምን ብዬ ለሰው ቤት አስገብቻት ነበረ። ከዛ እሷ እየመጣች ታየናለች እንትን ትለናለች ምናምን ነገር። ከዛ እየኖርን ምናምን
እኔ በጣም እሰራለሁ። ከዛ የራሴን ሆቴል መስራት ጀመርኩኝ። ከሰዓት አንድ ቦታ እያል መስራት ጀመርኩኝ በወረቀቴ በሸፍ ወረቀቴ። ከዛ እየሰራሁኝ በማል ሌላ ታሪኮች መጡ። ጓደኛውን አገኘኋትኝ እኔ ጋር በተለያየ ሰዓት የነበረችው ጓደኛ። በቃ ማልሰማው ወሬ ታሪክ የለም። በቃ ጸባዩ ተቀየረ። ከተጋባን በኋላ ከ6 ወር በኋላ ሙሉ ጸባዩ ተቀየረ። ለመጀመሪያ ጊዜ ሌላ ነገር እንዳለ ያወቅሽው በምን አጋጣሚ ነው? ስልኩን ፈትሸሽ ነው? በምን አጋጣሚ ነው? ታሪኩን በስነ ስርዓት ንገሪኝ። ተጋብታችሁ በሰላም በፍቅር እየኖራችሁ ነበር? እሺ። አዎ ምንድነው ወደ እንትን ስንሄድ ቤተሰቦቹ ጋር ስንሄድ ደብረ ማርቆስ ላይ እንትን ይዘን ነበር። የሱ ከደብረ ማርቆስ ወጣ ብሎ ነውና መሸብንና እንደር ብለን አልጋ ይዘን ነበር። ከዛም በኋላ ስልክ ተደወለለትና መጣህ እንዴ እኔ ፍቅር ምናምን። እሱ ታች ወረደ። ስልክ ሲደወለለት ታች ሊያወራ ወረደ። ከዛ ለምንድን ነው ምናምን ብዬ ተከትዬው ወረድኩኝ። ወርጄ ደረጃ ፍቅር ምናምን እያለች እንትን ብሎ ጆሮዬ ላይ ግብት አለ ሳይቀንሰው ቀርቶ ላውዱን። ከዛ በቃ በጣም እንትን አልኩኝ፣ ደነገጥኩኝ። ምንም አላልኩትም። ምንም ሳልለው ዝም አልኩት። አኩርፌ ዝም አልኩ። ግን ጥሩ ፊት አልነበረኝም። ጥሩ ፊትም አላሳየሁትም። ምንም አላልኩም። ዝም አልኩትና ከዛ ሄደን ቤተሰቦቹ ጋር እንዳላበላሽ ብዬ ነገሮችን ከቤተሰቦቹ ጋር ያለውን ነገር እንትን እንዳለል ብዬ እንደዚህ ምን ሆና ነው ወይኛ ጋር ችግር አለባት ወይ ምናምን እንዳይሉ ብዬ በቃ እንትን ብዬ ነገሮችን ዝም ብዬ በትግስት እንትን አልኩትኝና ተመለስን ወደ ቤታችን ማለት ነው። ከዛ ማውራት ምናምን ነገር ከዛ አንድ ቀን ደግሞ ጸጉሬን እየተሰራው እናወራለን። ከሱ ጋር ስልክ ደውሎልኝ እያወራ ምናምን ወይ የባለቤትሽ ድምጽ የድሮ ጓደኛዬን ድምጽ ይመስላል ምናምን አለችኝ። ከዛ ምናምን አልኳትኝና ከዛ ስታወራለኝ እንደዚህ እያወራችኝ ምናምን ከዛ መወዳት ልጅ ነበረች ምናምን ብሎ ስለኔ ታሪክ ግን ልጅ አለኝ አይደለ ግን ልጅ አላትኝ ልጅ ስላላት ደስ አላለኝም እንጂ በጣም ጥሩ ልጅ ነበረች ምናምን ግን ልጅ አላት ልጅ እኔ ገና ከልጅነቴ ሳልወጣ እንዴት ልጅ አላት አገባለሁ ምናምን ነገር ትልቅ እኮ ነው 25 26 ይሆነዋል ብሎ እንደዛ በዛ ነው የተውኳትኝ የራቋት አለኝ ምናምን አለች። እዛ የእውነት የኔ ታሪክ ሆነብኝ። በቃ ያለውን ነገር ሲነግረኝ በቃ መጠራጠር ጀመርኩኝ። ደግሞ ያኛውን የኔ ፍቅር የሚለውን ሰምቼ አይደል መቼ ነበራችሁ ምናምን ስላተኝ ነገረችኝ። እሱ እኔም በተውበት ሰዓት ነው በጠፋበት ሰዓት ማለት ነው። ባጃጁን ከገዛሽለት በኋላ የጠፋው አዲሱ ፍቅረኛ ጋር ነው። አዎ ከሲጣሉ ነው ወደ አንቺ የተመለሰው። ከዛ እኔ ምንም አላልኳትም እና ለምን ተጣላችሁ ምናምን ስላት ምንም አላቅም ጸባዩ በቃ ተቀያየረ። በቃ በጣም ብዙ ነገር ባስለምነው ምንም እንትን አይልም በጣም ነው የምወደው የእውነት ግን ምናምን አለች። እና እንዴት ፍቅሩ ለቀቀሽ ምናምን ስላትኝ እንደዚህ ጻድቃኔ ሄጄ ጸሎት አድርጌ ምናምን እግዚአብሔር ይመስገን ምናምን አሁን ደህና ነኝ ምናምን አለች ማለት ነው። ከዛ ምንም አላልኩትም አሁንም ዝም አልኩኝ። በቃ ቆይ ብዬ መከታተል ጀመርኩኝ። ሃይምሮዬ ነቃ። በቃ ስልክ ሲደወልለት መከታተል ያሉትን ነገሮች መከታተል ምናምን ጀመርኩኝ። ግን ምንም አልነገርኩትም። ከዛ እህቴ አንድ ቀን መጣችኛ ቤት። እህቴ መጣችና እታች አልጋ አንጠፍኩላትና አንድ ክፍል ነው ቤታችን ግን ሰፋ ያለ ነው። ፍራሽ አለ እንግዳ ሲመጣ የምቀበልበት እሱን አንጥፌ እዚህ ላይ ተኝ ስላት ኧረ እህትሽ አይደለች እኛ ጋር ካልተኛች አለ። ከዛ እውነትን ነው ምናምን አልኩት። አዎ ምናምን አለኝ። እሺ እዛ እኔ መሀል ላይ ሆኜ እሷ በጀርባ ተኛች፣ በግድግዳ በኩል ተኛች። ከዛ እንደዛ ተኛን። የተወሰነ ቀን ቆየች። ከስራ ወጣ ነው ከሰው ቤት ከገባችበት ወጣ ነው። ከዛም በኋላ የተወሰነ ቀን ስትቆይ ለካ ሌላ ውስጥ ገብተዋል እነሱ። ከዛ ሌላ ዓለም ውስጥ ገብተዋል። እኔ ብቻ ስለሁሉም ነገር እግዚአብሔር ይመስገን አሁንም እኔ አላማርረውም፣ ነገም አላማርረውም። ስለሚደረገውም ስለሚሆነው ነገር እግዚአብሔር እንዴት እንዳወቅሽ ንገሪና። እንዴት እኛ ይገባናል ሌላ ነገር እንደው ቀን ተኝተው አገኘኋቸው ማለት እኔ ሌላ ነገር ያድርጉ አያድርጉ አላውቅም፣ ግን ተኝተው አገኘኋቸው።
ገብቶሻና ከዛ ተኝተው አገኘዋቸው ምንም አላልኩም እንትን አላልኩም ግን በመጀመሪያ በዛኛው ሃይምሮ እንትን ስላለ እንትን አይደለም በቃ ከዛ በቃ ስራ አልፈልግልሽና ግቢ ያልኳትኝ ስራ ፈለኩላት እኔ ተያዥኩኝ ነው ማስገባት እኔ አዲስ አበባ መታወቂያም ስላለኝ እሷን የሆነ ነገር ተፈጥሯል ብለሽ አልጠየቅኳትም ታዲያ ለምን ጠረጣሽ ማታ ማብራችሁ አይደል እንደ ያልገለ የምትተኛው እሷ ቀን አብሮ ተኝቶ ብታገኝ በጀርባ ነው የምትተኛው ማታ በጀርባ ነው የምትተኛው እኔ መሀል ላይ ሆኜ ነው የምተኛው ግን ቀን እኮ አንዳንድ ከዛ መታገል ምናምን ይጀምራሉ ይቃለዳሉ ይታገላሉ ምናምን እዛ እሱ ነገር ደስ አይልም ላይ መተው ተኝቶ ስታገኛቸው አጠገብ ለአጠገብ ነበሩ መሀላቸው ምንም ክፍተት የለም ምንም የለም ተቃቅፈው ነበር እንዲሁም እሷ እጇን ጣል አርጋበት ምናምን ነገር ታዲያ ጠየቅሻቸው ምን ተፈጥሯል ምንድን ነው የተፈጠረው ብለሻቸው ወይ አለ መጨረስኩልሽ አውዬ መጨረስኩልሽ ታሪኩ እኮ ገና ነው እኮ ከዛ ስራ በቃ ልፈልግልሽና ግቢ ያልኳት ከዛ እኔ የአዲስ አበባ መታወቂያ ስላለኝ እኔ ነኝ እንትን እምላትኝ ከዛ ማስገባት ተያዥ እየሆንኩ ማስገባት የአዲስ አበባ መታወቂያ ካለ ተያዥ ነው ማስገባት ይቻላል ከዛም በኋላ አልገባም አለችኝ አልገባም የራሴን ተከራይቼ ትንሽ ነገር ተከራይቼ መስራት ነው የምፈልገው አለች እየተመላለሽ ተመላላሽ ስራ ነው መስራት የምፈልገው አለች አረ ተይ ያልኳት እንዴት አድርገሽ ነው አንቺ ቤት ክራያውን ውድ ነው እንዴት ሆነሽ ነው የምትሽዩ ምናምን በየስራት አረ አለችኝ ግግም ብላም ቢያለች ከዛ እንደውም ምን ይወጣልሻለሁ ምናምን አለችና ጸባይዋ ቀየር አለ ባንዴ ተቀየረች በሁለት ቀን ምናምን ጸባይዋ ሌላ እህቴ ያቺም ወዳት እህቴ መሳሳላት እህቴ የውነት እኔ እንጃ በጣም መሳሳላት በመሃል ደግሞ ያልነገርኩሽ እናቴ በጣም ትቃወማለች ብር ላኪልኝ ስትለኝ ብር የለኝም እላታለሁ ምናምን ነገር ምናምን በቃ በጣም ትዳር መያዜን ምንም አልፈልገችውም እናቴ በዚህ በመሃል ቅር ተባብለናል ከእናቴ ጋር ለምንድን ነው የኔ መቀየር ደስ አይላትም ወይ የኔ ትዳር ልጅ ለምን ምናምን ብዬ ማለት ነው ከዛ ደግሞ እህቴ እንደዛ ስትቀየር እንዴ ምናምን አልኩኝ ከዛ በቃ ተቀየረች ሌላ አውሬ ታውቂያለሽ አውሬ አሁን አውሬ ምንም ሳልናገራት ትቆጣለች ሳልናገራት በቃ ሌላ ነገር ነው የምትለው ምናምን ነገር እዛ እንደው መውጣልሻለሁ ምናምን አለችና አንድ ቀን እንትን አለች እሄዳለሁ ምናምን አለች የት ነው የምትሄጂው ምናምን ራሴ ስራ ፈልጌ ነው የምገባው ምናምን አለች እሺ በቃ ምናምን አልኳትና ሸኘኋትኝ እሱ በባጃጅ ይዟት ሄደ እሺ ምናምን ብዬ ከዛ ልብስ ምናምን ሰጠዋት ለጇ ብር ምናምን ሰጥቻት ይዟት ሄደ አደረስካት የት አደረስካት ምናምን ሲለው የሆነ ደላላ ነበር አስገብቻት መጣው ሰው ቤት ምናምን አለኝ ነው እሺ በቃ አይ አሪፍ ነው ምናምን አልኩኝ ከዛ ስልኳን ቀየረችው ሌላ ሲም ካርድ አውጥቶ ሰጧት አንሱ ሌላ ሲም ካርድ አውጥቶ ሰጧትኝ እሱ ጋር ይደዋወላሉ እኔ ግን በምን ላገኛት አረ እህቴ የተደች ምናምን ይያልኩኝ እኔ እሷን እፈልጋለሁ እሷ የለችም እሱ ጋር ለካ ይደዋወላሉ ከዛ አንድ ቀን ነው እንደዚህ እከታተለዋለሁ ብዬሽ አይደለ ስልክ ሲያወራ ስከታተለው እህቴን እንደሚያወራ ምናምን ደረስኩበት ከዛ ከሱ ላይ ስልክ ወስጄ ቀሳርጌ ወሰድኩኝና ስደውልላት እኔ መሆኔን ስልኬን ስለምታቀው ዘጋችብኝ ብሎክ አረገችኝ ጭራሽ ከዛም በኋላ እሺ በቃ ምናምን አልኩኝና በቃ በጣም ያወራሉ ማደር ጀመረ ምናምን ነገር ወጦ ማደር ጀመረ ቀንም ስራ ነኝ ብሎ ስራ አይሄድም ብዙ ጊዜ እንትን ስለው ህጅ ባጃጅ ተሮን ስለማቀው ወይ ከስራ ስመጣ ምናምን ሳይ እኔ 9 ሰዓት እወጣለሁ በኢትዮጵያ 9 ሰዓት ማለት ነው እወጣለሁኝ ያንደኛውን የጧቱን ስራዬ ሳየው ምናምን የለም ምናምን ነገርና ከዛም በኋላ የሆነ ቀን ደግሞ ከባጃጁ ከሱ ጋራ እሱ ጋር መጣ ባጃጅ ተራ ላይ ምናምን አየኋቸው እንደ ልቤ ዚናት እንደ ልቤ ነው ስሟ እንደ ልቤ ዚናት ምን ልታረግ መጣች ምናምን ስለው እዛ ምን አገባሽ ምናምን አለኝ ከዛ እሱ በቃ ሌላ ስድቦችን መስደብ ጀመረ ምናምን በቃ ምን ልበልሽ አንቺ አሮየት ቡትቶ ምናምን እንደዚህ ምናምን በቃ ምን ልበልሽ በቃ በጡት የሳይቀር ይሰድበኝ ነበር ምን ልበልሽ እኔ ወልጃለሁ ታውቂያለሽ ከዛ አይ አንቺ ነብስ አልኩኝ በራሴ ማዘን ጀመርኩኝ በልጅነት ያው ሁሉ ስቃይ አሳልፌ አሁንም ለካ በቃ ምናምን ብዬ በቃ በድሊ ማዘን ጀመርኩኝ ምናምን ነገር በስጋው ደሙ ስለተጋባን ቆርመን ስለተጋባን ማፍረስ አልፈለኩም ግን በአባቶች ማስመከረ ጀመርኩ
በቃ በጣም ክፍተታችን ተፈጠረ። መጣላት ጀመርን ምናምን ነገር በጣም መጣላት ጀመርን። ከዛ ሳስመክረው አይሰማም ምናምን ነገር በቃ ወይ እሷ ትውጣ ወይ እኔ ልውጣ እሄዳለሁኝ እኔ መለያየት ነው የምፈልገው ነው የሚለው። መለያየት ነው የምፈልገው ምናምን ይላል። ከዛ እነሱን ስከታተላቸው የሆነ ጊዜ አልገይዘው ሰው ፎቶ አንስቶ ላከልኝ ጓደኛው የራሱ ጓደኛ ምናምን። ከዛ በቃ ከእህቴ ጋር ሌላ ግንኙነት እንዳላቸው ደረስኩበት ማለት ነው። ከዛ የሱ ጓደኛ ደግሞ እኔን የሚወደኝ ልጅ ነበር አብርሽ ይባላል። እሱ ደግሞ ፎቶ አንስቶ ምናምን ይልክልኛል። ከዛም በኋላ አንድ ቀን ስልኩን አልገው እንትኑ ከትራሱ እስሩ ነው አርጎት የሚተኛው። ከዛ እዛ ላይ አርጎት ነው የሚተኛው። አንድ ቀን ግን ረሰውና ከጃኬቱ ጋር አንጠልጥሎት ተኛ። ከዛ ሌሊት ነው ደወለች። እኔ አልተኛም በቃ ምን ልበልሽ አሁን አንቺ ሰላም ካልሆንሽ እንቅልፍ ይወስድሻል አይወስድሽም አትተኝም። ከዛም በኋላ ተደወለ። ሌሊት 7 ሰዓት ነው በኢትዮጵያ። ቀሳርኩና አነሳውትኝና ዝም ብዬ አንስቼ ጆሮዬ ላይ አስጠግቼ ዝም ስል አባዬ ሄሎ አባዬ አይሰማም አባ ምን ነው ያልደወልክልኝ ምናምን ትለዋለች። አቡዬ እስካሁን ድረስ መቤት የምስክሬ ናት እስካሁን ድረስ ጆሮዬ ላይ ይጮሃል። አሁን ወደ 4 አመት ሆኖታል። ያ ድምጿ አሁንም ድረስ ጆሮዬ ላይ አልጠፋም ማለት እግዚአብሔርን። በዛ ደግሞ እናቴ ብር ካላክሽልኝ ለልጅሽኑ ሰጅዲ ቃላሽን ትለኛለች። እግዚአብሔር ምስክሬ ነው። ስለናቴ ባይዘወይ በመሃል አልነገርኳቸውም እኔ ይሄንን ምክንያቱም በብር ምክንያት በጣም ታሰቃየኛለች። ካላክሽልኝ ነይና ዲቃላሽኑ ሰጅ ትላለች። እኔ ከልልኝ ጓደኛዬ ጥሩ ጓደኛ አለችኝ ባይዘወይ አልማስ ትባላለች። እግዚአብሔር ይመስገን እሷን የጣለልኝ አምላክ እሷ ትልክልኛለች ምናምን ነገር። ከዛ የኔስ ህይወት በጣም ስቃይ ውስጥ ገባ። ከዛ ምንድነው ያልኳትኝ እህት ያልኳት እንዴው ስለ እህት አምላክ ምንም አለልሽም እንዳነሳውት ብቻ እንዳትነግሪው እንዳነሳውትና እንዳወራውሽ እንዳትነግሪው ግን ምን እንዳደረኩሽ ብትነግሪኝ ደስ ይለኝ ነበር። ለምን ተመኝሽ የኔን ትዳር ምናምን ብዬ በጣም አልቅሼ ለመንኳት። ምንም አልተቆጣዋትም ምን አላልኳትም። ከዛም በኋላ ሀውዬ ገና ሳይነጋ ጧት ደውላ ነገረችው። ሚስትህ አንስተዋለችው። እግዚአብሔርን ቴክስት ነው የጻፈችለት። ቴክስቱን ራሴ ነኝ ያነበብኩት አላጠፋውትም ይየው ብዬ እስኪ ምን እንደሚያደርግ ምናምን ብዬ ሚስትህ ስልክህን አንስታ ሰደበችኝ ምናምን አለችው የገንዛ እህቴ። ከዛ በጣም ተጣለኝ። በቃ ምን ላድርግ ሰማይና ምድሩ ተደባለቀብኝ። ስራ መስራት አልቻልኩም። ስራዬን አቆምኩኝ ምናምን ወደ ገዳም ሄድኩኝ። አሁንም ወደ ገዳም ሄጄ በቃ ጸሎት ማድረግ ሱባኤ መግባት ምናምን ጀመርኩኝ። ብቻ በጣም ተሰቃየው። ከዛ ቤተሰቦችን እንኳን ድርቆሽ አቀብሉኝ ስል እግዚአብሔርን መስደብ ጀመሩ። እንኳን ድርቆሽ እንኳን የደረቀ ድርቆሽ እንኳን የሚያቀብለኝ ሰው አጣው። እንደዛ የሚወዱኝ የሚንሰፈሰፉልኝ የነበሩት ሰዎች ሁሉም ሰው ጣለኝ አውይ ሁሉም ሰው እግዚአብሔርን እጄ ላይ ባዶ ሆንኩኝ። ብሬን ደሞዜን ሰርቼ ለሱ ነበር የምሰጠው የነበር ምናምን ነገር እጄ ላይ አንድ ብር የለም። ብር ላክልኝ ስለው አልክም አለኝ። ጓደኛዬ ናት የምትልክልኝ ለበሶ መግዣ እንኳን በሶ እየበጠበጥኩ መጣጣው ገዳም ላይ። ከዛ ለአዲስ አመት ነው ስመጣ ቤቱን ቀይሮ ምናምን አገኘሁት እቃውን ወስዶት አካራዮች እንትን ሲሉትኝ አይ ሰርፕራይዝ ላርጋት ነው ትልቅ ቤት ተከራይችላት ነው ምናምን ብሎ አታሎ ከነሱ ጋራ እቃውን አውጥቶ ምናምን አገኘሁት። ጎዳና ላይ ወደቅኩኝ። በጣም ታመምኩኝ። በቃ ያ የድሮ ስቃይ ተመልሶ መጣ። እንደዛ ደህና የነበርኩት ልጅ ጎዳና ላይ ወደቅኩኝ። የእውነት ጎዳና ላይ ቤተክርስቲያን ማደር ጀመርኩ ምናምን ነገር። በቃ ከራሴ ጋር ሆኜ ስራ መስራት አልቻልኩም። ደብረ ሊባኖስ የሚባል ገዳም ሄድኩኝ። የዛ ሂጅ ዝም ብዬ ማልቀስ ነበር ስራዬ ምናምን። ቀይን ሙሉ ነገሬን ሁሉ ወስዷል። ምን ልበልሽ ሰው ልብስ እንኳን አያስቀርም። እጄ ላይ ያለው ነጠላዬና መዝገበ ጸሎት አለ። መዝገበ ጸሎት የሚባል አንቺ ላታውቂው ትችያለሽ። መዝገበ ጸሎት የሚባል አለ ባለመተው እሱ ብቻ ነው ያለኝ እጄ ላይ እና ጓደኛዬ ብቻ ናት ያለች የልብ ጓደኛዬ እሷ ናት። እሷ ግን አለች ሁሌም ከጎኔ ናት። አሁንም አለች። እግዚአብሔር አምላክ ዘላለም ያኖራል። ከዛ ምንም በቃ ህይወቴ ምስቁልቁልቁል አለብኝ። ከዛ ተመልሼ መጥቼ ከገዳም ወጥቼ መጣውኝና እየሰራ አገኘሁት። አንድ ቀን ሩጭ ባጃጁ ውስጥ ገባውበት። ባጃጁ ውስጥ ስገባበት ሂጂ ቆሻሻ ምናምን ብሎ ማታ ላይ ነው
አውጥቶ መንገድ ላይ ወረወረኝ። ሲወረወረኝ የባንክ ጠበቃዎች ናቸው ማታ ነው አረ ምንድነው ምናምን እንትን ብለው እንትን ሲሉ እዛ አይ ምንም አይደለም ተውት ምናምን አልኩኝ። እንዳልኩሽ ልቤ ይቅርበይ ነው የሚያጫውተኝ። በቃ የይቅርታ ሰው መሆን አይደለ እንትን ይቅርበዩ ችግር የለም እሱ አሁን እኮ ሰይጣን ሊሆን ይችላል። በቃ እንደዛ ነበር የሚያጫውተኝ። በቃ ምን ልበልሽ ጻድቅ ነበር የሚያጫውተኝ። ከዛ ይቅር ችግር የለውም አይ ምንም አይደለም ምናምን ባለቤቴ ነው አለመግባባት ተፈጥሮ ነው ተውት ምናምን አልኳቸው። ለምንድነው እንደዚህ የሚወረውርሽ ምናምን ብለው እንትን አሉት እንደውም እሱን። ከዛም በኋላ እሱ ሄደ። በቃ አልከተለውም አልኩኝ። ተመልሼ የሰው ቤት ገባሁ። የሰው ቤት ገብቼ ምንም አልተረጋጋውም ሃይምሮዬ። በቃ እግዚአብሔር ይመስገን ጸሎቴን እያረኩ ጸበሌን እየተጠመቅኩ ምናምን ደህና ሆንኩኝ። ከዛም በኋላ የሁለት ወር ደሞዜን ያስኩና ወጥቼ ቤቴን ተከራይቼ ሆቴል ላይ ትልቅ ሆቴል ባለ 3 ኮከብ ሆቴል ላይ ተቀጠርኩ 22 በትልቅ ሸፍ ተብዬ ተቀጠርኩኝ። እግዚአብሔር ይመስገን። ከዛ ተቀጥሬ መስራት ጀመርኩኝ። 10,000 ብር ተቀጠርኩ። እዛ ሰው ቤት በ3,000 ገብቼ የነበረው ወርጄ እንደገና 10,000 ተቀጠርኩኝ። ከዛም በኋላ ሸህራ ምናምን ገዝቼ በሸህራ እየተኛው እንትን እያልኩኝ ደህና ሆንኩኝ። ከዛ ንብረቴን ልጠይቀው አልኩና ንብረቴን ጠየቅኩት። ከዛ ስጠይቀው እዛን በቃ ማለቃቀስ ምናምን ጀመረ። ከዛ አባቴ ደግሞ የነሳ አባቴ አንቺ ጎበዝ ሰራተኛ ነሽ ተይው ምናምን ማለት ጀመሩ። ተይው በቃ ምናምን። በዚህ ማለት ግን ቤተሰቦቼ እናቶቼ በቃ እናቴ በተለይ በጣም አስጠልተኛለች። ምክንያቱም ነይ ዲቃላሽን ብር ካላኩላት ነይ ዲቃላሽን ወሰጅ ነበር የምትለኝ ነበር። ከዛ በቃ እንደዚህ ነው እንዴ ምናምን ብዬ ወንድሞቼ ሁሉ በቃ አስጠልተውኛል ምናምን። ደግሞ ታላቅ ወንድሜ የታናሽ አለ ቤቱን እኛ ካልተካፈልን አለ ቆም ያሰርቻለሁ ብሎ የሰራውትን ቤት በመሃል ካልተካፈልን ምክንያት ወይ ልጅ ይሽለዋለሁ ወይ ደግሞ ቦታውን ካላካፈልሽ ምናምን አለ። በቃ በሱ ምክንያት ብቻ ቤተሰብ የሚባል አስጠለኝ። ከዛ ለራሴ ህይወት መኖር ጀመርኩኝ። እንደዛ እየሰራሁኝ ስጠይቀው እሺ በቃ ምናምን ብሎ 30,000 ብር ብቻ ሰጠኝ። የቃውን ግምት ብቻ 30,000 ብር ሰጠኝ። ባጃጁን ተይልኝ ምናምን ብሎ ግሬ ላይ ወድቆ ምናምን ለመነኝ። ከዛ ባጃጁን ተውኩለት። ከዛም በኋላ ተውኩለትኝ ከእህቴ ጋር ምን ይፈጠር ማቀው ነገር የለም እየሰራሁኝ አሁንም እጀሬ ብዙ ብር ያስኩኝ እግዚአብሔር ይመስገን። ወደሱ ብቻ ለኔ ብዙ ነው 300,000 ብር ያስኩኝ በአንድ አመት ከምናምን ውስጥ ያስኩኝ። በቃ ትርፍ ስራ ሰራለሁ ኦቨርታይም ሰራለሁ። ከዛ ድሮ ማቃቸው ሰው ቤት የሚሰሩት የነበረው ደግሞ ስሰራ ድግስ ምናምን ክርስትና ምናምን ሲኖር ይጠሩኝና ያሰሩኛል። እንዳልኩሽ ላዛኛዬን በጣም ይወዱታል። ላዛኛም ያሰሩኛል ምናምን ነገር ደሮ አርስቶ ምናምን ያሰሩኛል። ከዛም በኋላ እንደዛ ያልኩኝ በቃ አጠራቀምኩኝ ወደ 300,000 ብር። ከዛ በቃ አገሬ ሄጄ ስራ የራሴን ስራ ልጀምራልኩና ወደ ባህር ዳር ሄድኩኝ። ከዛ ለ2 አመት ያክል እናቴ ጋር አልሄድኩም። ሄድኩኝና ስሄድ በጣም ብዙ ነገሮች ብልሽት ብለው አገኘዋቸው እናቴ ጋር። ብዙ ነገሮች ብድር ውስጥ ገብታ ምናምን እኔ መላክ አቁሜያለሁኝ። እንዳልኩሽ በቃ ጥላቻ አድሯን እንትኔ ውስጥ ለራሴ ካልሆንኩኝ እንደዛ ሰወድቅ ስታመም እንደዛ ይጠሉኝን ምናምን ብዬ ለማንም አልልክም አልደዋወልም። ይሄን ልጅ እንኳን የት ነው አልልም። ለልጅ እንኳን አልልክም። ከዛ ቦታውን ሽጭ ከፈለግሽ አልኳት ቦታውን እንትን ነይ ዲቃላሽን ወሰጅ ብር ካላክሽልኝ ነይ እንትን ዲቃላሽን ወሰጅ ምናምን ስትለኝ እዛም በኋላ ከፍት ምናምን ነበር እሱን ከፍተሽ ይጭላታለሁ ወይ ቦታውን ሽጭ ውላታለሁ ምናምን ነገር እኔ ሌላ ነገ ሰርቼ ሌላ ቦታ እንሰራለሁ ምናምን እላታለሁ። በዛ አስፈራራት። እዛም ቦታውን ማልሸጠውም ትልና እንደገና በቃ 2 አመት ሙሉ ታገሰች ዝም አለች። ከዛ ስሄድ ባህር ዳር ሄጄ ልሰራ እንትን ስል በጣም ብዙ ነገሮች ተበለሻሽተው አገኘዋቸው። ያን አጎቴ ደግሞ ነፍሱን ይማረው ስለው የነበረው ሰው ገሎ ከዛም በኋላ እንደገና ደግሞ የኔ ቤተሰቦች ደግሞ ያንን የገደለውን ሰው ገድለው ምናምን ደም ውስጥ ገብተዋል። ማይሆን በቃ ምን ልበልሽ ውጭ ነው የሚያድሩት ምናምን ወንዶቹ። ከዛ እንዳለ አጎቶች ብዙ አጎቶች አሉኝ ወንድሞች አላት። የእናቴ አባቷ ብዙ ቦታ ነው የወለደው። የእናቴን አባት ዝነኛ ነበር። የአባቴ ቤተሰቦች ናቸው እንጂ ደሃ የነበሩት የእናቴ እንዳልኩሽ እነዛ የሚጠሉን የነበሩት ማለት ነው። እነሱ ደህና ናቸው ለኛ ባይሰጡንም ማለት ነው። እና ብዙ ቦታ ነው የወለደው 3-4 ሚስት ነው የወለደውና ብዙ ልጅ አለው። ከዛም ነው የወለደ። ከዛ እንደገና ያንን የገደሉትን የአጎቴን የገደሉትን ሄደው ገደሉ የኔ ቤተሰቦች ማለት ነው። ከዛ በዛ ምክንያት እነዛ ደግሞ የኔን ቤተሰቦች መፈለግ ጀመሩ። ወንዶቹ በአጠቃላይ እንትን አያድሩም ቤት ውስጥ አያድሩም።
እና እኔ በሄድኩበት ሰዓት ተሎ ግቢ ምናምን ተብለሽ በቃ ሽንትሽን ለመሽናት እየተንቀጠቀስሽ ልብስሽ ሁሉ ልትሸኙ ትችያለሽ በፍርሃት ማለት ነው። ይሰማን አለው? አዎ አለሽ። እየተሰማን ነው፣ በደንብ ይሰማል። ሀቡዬ ያለው ወይስ የለውም? አለሽ፣ ትሰሚያለሽ፣ በደንብ እየሰማንሽ ነው። እሺ ከዛም በኋላ እንደዛው ሁኜ በቃ የነሱን ጥይት ግዥልን ይሉኛል ምናምን እንደዚህ አሁን እኛ ኮንተን ውስጥ ገባን ምናምን ስራ ለጀምር የሄድኩትን እንዳለ ብሬን አበላሸሁት፣ ጨረስኩት። የእናቴን ምዳ ከፈልኩ ምናምን ነገር ያን 300 ሺህ ብሬን ማለት ነው ከፍዬ በቃ ጨራረስኩና ባዶ እጄን ሆንኩኝ። እግዚአብሔርን አንድ ወር እዛ ተቀምጬ ያለው በቃ ባዶ እጄን ሆንኩኝ። በአንድ ወር ውስጥ ብር ስታስቀምጪው የሚቀመጣል፣ ስታጠፊው ይጠፋል። ከዛም በኋላ ወደ አዲስ አበባ መጣውና በቃ እንዲሁም እዚህ በኋላ ለምን አረብ ሀገር አልሄድም ምናምን ብዬ ወደ አረብ ሀገር ፓስፖርት ምናምን ጀመርኩኝ። ግን ከቤተሰቦች ጋር በዛም ብር ያጠራቀምሽው አመት ጨረስኩት። ለነሱ በምን ጥይት ይሉኛን ወንዶቹ እንዳልኩሽ ውጭ ነው የሚያድሩት አይደለ ብዬሻለሁ። ጥይታችን ባዶ ነው ይላሉ። በቃ የማይሉት ነገር የለም። ደመኛ ስለሆኑ እነሱ አያርሱም፣ አጎቶች ምናምን አያርሱም። ጭራሽ ቤት አያድሩም፣ አያርሱም። ማርያምን በጣም ከባድ ነው። አሁን ግን እግዚአብሔር ይመስገን ታርቀዋል። ከዛ እንደዛ አድርጌ ብሬን ጭርስ አድርጌ ብሬን ባዶ ሲሆን እናቴ ፊቷ ተቀየረ። እንዴት አገኘሽው? ልጅሽስ የዛኔ እንዴት አገኘሽው? ልጄ ደህና ነው። ጎርምሶ ነው ያገኘሁት። እግዚአብሔር ይመስገን ልጄ ደህና ነው። ከዛ ልጅን ልውሰድህ በማል ግን ልውሰድህ ለው ነበር። ልጅን በማል ልውሰድህ ስለው እምቢ አለኝ። በጣም ለኔ ጥሩ እንትን የለውም። ሲያሳድጉት እንደዚህ አድርጋ ተታጥላ ህዳ ምናምን ነው የሚሉት። እና እናቴን ነው እንጂ እናቴ የሚል እኔን እናቴ አይለኝም። አሁን ድረስ እናቴ አይለኝም። እና ልውሰድህ እንኳን ስለው የሆነ ነገር እንኳን ስለው አንቺ ምን አገባሽ ምናምን ነው የሚለኝ። እሷ ናት እናቴ ምናምን ነው የሚለው። ከዛም በኋላ በቃ ምንም ለኔ ጥሩ አመለካከት የለውም። አሁንም እናቴ አይለኝም። ስደውለት ራሱ እንዴት ነሽ እህቴ ምናምን ነው የሚለኝ። ከዛም በኋላ ያ 300 ሺህ ብር አለቀ እጄ ላይ። በቃ አንዱ እንደዚህ እህል ልገዛበት ይለኛል፣ አንዱ በቃ ባዶ ናቸው አልኩሽ። በቃ ባዶ ናቸው። በዛ በደም ስለገቡ አያርሱም፣ አይሰሩም። በቃ መደበቅ ብቻ ነው። ወንዶቹ እየተደባበቁ ምናምን ነው የሚኖሩት። ከዛ ያን 300 ሺህ ብር ጨርስ አደረኩኝ። እግዚአብሔርም ያንን ብር ስጨርስ ባዶ ሲሆን እናቴ ተቀየረች። ማርያምን ቀይር አለችብኝ ሀቡዬ። ሁሉም ሰው ተቀየረ። ከዛ ብር የለሽም እስኪ 1 2 3 ጥይት ልገዛ ይሉኛል አጎቶቼ። እስኪ አምጪ ባዶ ቀፎ እኮ ነው ተሸክመን ያለ ነው ምናምን ይሉኛል። ከዛም በኋላ ኧረ የለኝ ይኸው ጨረስኩ እኮ ምናምን ስላቸው እግዚአብሔር ሌላ አንቺ ብኩል ከጓደኞችሽ እንትን ብለሽ ያንቺ ጓደኞች አሁን የት ደርሰው ምናምን እያሉ እኔን እንትን ማለት ጀመሩ። ከዛም በኋላ ወይ ከዚህ በኋላ ምናምን አልኩኝና መጥቼ እዛው ስራዬን ቀጠሉ። ሌላ ስራ ገባሁኝና እዛ ስራ ገብቼ በርገር ቤት ገባሁኝና ፓስፖርቴን አስቸኳይ ፓስፖርት አወጣሁኝ። አስቸኳይ ፓስፖርቴን አውጥቼ ወደ ሳውዲ ሄድኩኝ። የሳውዲው ደግሞ እንትን ላይ ሳይሳካልኝ ሳይሆን እግሬ ላይ ድንጋይ ወደቀብኝ። ሽንት ቤት እየተሰራ ነበር፣ እግሬ ላይ ወድቆ በጣም ስቃይ ውስጥ ነበር። አሳፈሩኝ። መጥቼ እንደገና አዲስ አበባ ድኜ ወደ ዱባይ መጣሁ ማለት ነው። አሁን ዱባይ ነው ያለሁት። 2 አመቴን ጨርሻለሁ። 1 ብር ልኬ አላቅም። ብሬም እጄ ላይ ነው ያለው። እና ምንድነው አሁን እዚህ ላይ እኔ እንድትመክሩኝ የምፈልገው ነገር ሀቡዬ ያመኛል። ምንድነው የሚያምሽ ብትይኝ ግን አላቀውም። ለቤተሰቦቼ በጣም ትልቅ ጥላቻ አለብኝ። ገብቶሻና ያ ወንድሜ አልነገርኳቸውም እንጂ በመሃል ቦታውን አካፊ ምናምን ያለኝ እሱ የግድያ ሙከራ አድርጎብኝ ነበር ምናምን ነገር። በዛ እህቴ አለች ትዳሬን ያፈረሰችው እና ያመኛል። ምንሽን ነው የሚያምሽ ብትይኝ አላቀውም ሀቡዬ። ለቤተሰቦቼ በጣም ትልቅ በቃ ጥላቻ አለብኝ። ግን እናቴ ስለሆነች እናቴን አወራታለሁ፣ አልተውኳትም። አወራቸዋለሁ ግን አላምናቸውም። ሲደውሉልኝ ራሱ በቃ ምን ልበልሽ ጸበይ የሚነሳሽ ሰው አለ።
በቃ ጓደኛዬ ብቻ ናትኝ እንጂ ያለችው በማሊ ማንንም ሰው ጋር መግባባት አልቻልኩም። ጸበያ የምችለው ቻይ የነበርኩት ልጅ አሁን ምንም ነገር ሲናገሩኝ በቃ አልችልም። ተሎ ነው የምናደደው፣ ተሎ በሳጫለው። በቃ ምን ልበልሽ አቡዬ አሁን ብሬ እጄ ላይ ነው ያለው በይ 2 አመት ሙሉ የሰራሁት አንድ ብር አላጠፋው እጄ ላይ ነው ያለው። ግን የሆነ ነገር እንኳን ልኬ የሆነ ነገር እንኳን እንዲደረግልኝ ላምናቸው አልቻልኩም። ምን ማድረግ እችላለሁ? ይሄን ነው እንድትመክሩኝ የፈለኩትኝ እኔ። በጣም ያመኛል። ግን ምንሽን ነው የሚያምሽ ብትኝ አላቀውም። ዝም ብሎ ውስጥሽን የሚያምሻላ ላልቅስ ብትይ አልቅሰሽ የማይወጣልሽ ለማን ልንገረው ብትይ ለማንም መንገር አልችልም፣ አልነግርም ለማንም። በዛ ደግሞ እህቴ ታላቅ እህቴ ትዳር ይዛ ምናምን ያልኩሽ ደግሞ እሷ 4 ልጆችን ወልዳ ተለያይታ እናቴ ጋራ እናቴ በጣም ልክ እኔ እንደምታሰቃየው እንደነበረ እየተሰቃየች ነው ያለችው። ዲቃላሽን ሰብስበሽ ምናምን እየተባለች በቃ የሷም ጭንቀት አለብኝ። ታላቅ እህቴን ደግሞ ወዳታለሁ። በቃ የምወደው ሰው ቢኖር ታላቅ እህቴ ናት። ለኔም የምታዝንልኝ ትንሽ እሷ ናት ምናምን ነገር እና ምን ልበልሽ አቡዬ የት ብሄድ ይሻለኝ ይሆን? ትግስቴ የድሮ ትግስቴ እንዲመለስ እፈልጋለሁ። ከሰው ጋር ተግባብቼ ሰውን ቢያንስ ትንሽ እንኳን አሁን ራስ ወዳድ ታውቂያለሽ? በቃ የመጨረሻ ራስ ወዳድ ብለሽ እንትን የምትይው ሰው በቃ እንብላ እንኳን ማለት አስጠለኝ። በቃ ሰው ወይ ሰው ደግሞ ምናምን ነው የምለው ማለት ነው። እና ምን ማድረግ እችላለሁ እስኪ አቡዬ? አይሰማሽም አቡ? ይሰማኛል። ሚውት ውስጥ አካርጎብኝ ነው እንትን ከደረሰብሽ ነገር አንፃር አሁን ላይ ሰው ቢያስጠላሽ ኖርማል ነው። ብዙ ነገር ደርሶብሻል። ብርሽን 2 አመት አለመላክሽን አደንቅሻለሁ ጎበዝ። ብር ሲኖርሽም ሳይኖርሽም አይተሽዋል። ሲኖርሽ እንዴት ሁሉም እንደሚወድሽ እንዳለቃ እንደሚያይሽ እና ስታጪ እንዴት እንደቆሻሻ ሁሉም እንደሚያይሽ አይተሻል አይደል? ስለዚህ የሰው ልጅ ከደረሰበት ነገር ካልተማረ ከብት ነው። አንድ እንቅፋት የሰው ልጅ ሊመታ የሚገባ አንዴ ነው። ቤተሰብሽን ውደጂ፣ ማመን ግን ግዴታ አይደለም። ማንንም ማመን አይጠበቅብሽም። ፈጣሪሽን ብቻ እመኚ። ማመን ፈጣሪን ነው። ሰዎችን ከወደድናቸው አነሳቸው እንደገና ማመን ለምን ያስፈልጋል? ውደጃቸው። ጀስት ዘሮችሽ፣ ደሞችሽ፣ ስጋዎች ስለሆኑ ውደጃቸው። ማመን ግን ግዴታ አይደለም። ማመን አይጠበቅብሽም። ማንም አይታመን። ሆነ ጊዜ አንድ ቀን እንኳን ደውዬላቸው በጣም ጨቅጭቀውኝ ደውዬላቸው ትንሹ ወንድሜ አለ አሁን ወረደ ወደ 20 አመት ሆኖታል። እሱ እየተማረ ነው፣ ባህር ዳር ነው የሚማረው እና የሆነ ሰዓት ላይ ብር ላኪልኝ ምናምን ሲለኝ እዚህ ሀዲያ ምናምን ይሰጠናል። ከደሞዜ ላይ ነክቼ አላውቅም። ከሀዲያ ላይ የተወሰነ ልክለታለሁ። ከዛ ልክለትና ከሆነ ጊዜ በኋላ ይጠፋል ብሩን ሲያገኝ ማለት ነው። እና ደግሞ ሳወራ ከነሱ ጋር ልክ አላወራም። በቃ ምን ልበልሽ ከሁሉም እህቶቼ ወንድሞቼ ጋር ተጣላሁኝ። ይደውሉልኝና ግን ደውለውልኝ በስነ ስርዓት አላወራቸውም። በቃ ምን ጭቅጭቅ ነው ማረጋቸው። በቃ ጸበይ የሚነሰው ሰው አለ አይደል? የድሮ ቁስልሽ እኮ ነው። ቁስልሽ ትዝ እያልሽ ነው። አልዳንሽም ማለት እኮ ነው። አሁን አንቺ ቴራፒ ያስፈልግሻል።